በድጋሚ ለመላው እናቶች እንኳን ለእናቶች ቀን በሰላም አደረሳችሁ እያልን አሁን ደግሞ ከውበት በላይ ሰዓታችን ላይ ነን። አዎ በከውበት በላይ ፕሮግራማችን ደግሞ ብዙ ጠንካራ ሰዎችን እናመጣና ቀናቸውን እናሳምርላቸዋለን። ዛሬ እንግዲህ አንዲት እናትን አግኝቶ ሮቤል ጥሩ ቀን እንዳሳለፉ ሰምተናል። እኛም እንግዲህ ምኞታችን ነው። ቀሪውን ደግሞ ከፕሮግራሙ አይተን እንመለስ። ከውበት በላይ እንዴት ዋልሽ? ሰላም ነው? እየተገለበጠ ነው ገና ማምጣትሽ ነው? ገና እየመጣሁ ከዘር ብለ በጣም ነው የምትጭኝ? ስራ እንዴት ነው? እንደዚህ በጧት ስትወጪ ልጅ ምናምን መሸኘት አይኖርብሽም? ልጅ አለ ግን አቤት ብቻቸው ነው ቦታው። ትምህርት ቤት አሸኝም? ለትምህርት ገና ደረሰ። ዛሬ ከዚህ ስራ የሚያሳርፍ ሌላ ስራ ብሰጥሽስ? ይሄ በላሻል? የሚያውል ነው ወይስ ግማሽ ቀን? ወይ ሰላም ነሽ? ሰላም ነው? ጥዳት ምናምን ከሆነ ኮንዶሚኒየም ስለማጠዳ አያቆየኝ ብዙ። አስቸኳይ ነገር የለብሽም አይደል? የለብኝም። እቺን አግዝሻለሁ እናንሳትና እኔ ሮቤል ሳባላል ማለበስ እኔ መቅደስ ንብረት። ወደ መኪናው ስትመጪ ፈራሽ? አዎ በጣም ፈርቻለሁ። ራስ አትፍራይዝሽ አግዘውሽ ሂጂ ብለውሽ እነሱ ምን ያውቃሉ? ወደ እነሱ ያው ስራ ነው መስላቸው። ሌላ ጊዜም ስሰራ እዛ እነሱ መጣው እንደዚህ ነው ይሰራላቸው ስለሚሉኝ እንደዛ ነው መስላቸው። ምን ትሰሪያለሽ? እኔ በቃ ቤት ውስጥ ተመላላሽ ስራም ሲኖር ልብስ አጠባ፣ ከዛ ደግሞ ቤት ሲለቁ እንትን ማጥዳት ሁለገብ። አዎ ጎበዝ። እስቲ የዛሬው ስራ ደግሞ ምን እንደሚመስል ታይዋለሽ? እሺ። ግን ሩቅ ቦታ ነው መሰል እንጂ በኋላ መምጫው ፈጣሪ ወጣ። አታስቢ፣ ከዚህ እዚህ መጥቼ ወስጄሽ አታስቢ። ብቻሽን ነው የምኖረው? ባለቤት ያለ ልጅ እንዳለሽም ነገር? ልጅ አለ። የሁለት ዓመት ልጅ። እናትነት እንዴት ነው? ከባድ ነው እውነት። ምን በጣም ልጅ ማሳደግ ከባድ ነው። ሲታመሙ አብረህ ነው የምታለቅስ። እነሱ ይረባቸውም። ምኑ ከበደሽ እስካሁን? በቃ ኑሮ በተለይ የቤት ኪራይ እና የሆነ ደግሞ የራስህ የምትለው የእሱ ስራ የለውምና እሱ እንትን ይላል። ወንድ ልጅ ብዙ ጊዜ ስራ ሲያጣ ይከፋል። ምን ነበር የሚሰራው? ዳቦ ቤት ነው። ግን ማታ አዳር ስለሆነ ልጅ ታለቅሳለች። እኔ ደግሞ እዚያም ሽቼ 3 ሰዓት 4 ሰዓት ነው ወደዛ ጅብ ጫካ አለ እና በዛን ሰዓት ሲሄድ በቃ እሱ ስራ ሲገባ እኔ በቃ በጣም ነው እንትን የምለው። አብሮ የሚሄድ ማታ ላይ ይመሻል። የነሱ ስራ ደግሞ ዳቦ ቤት ነበረ እንትን ይላል። አዳር ነው የሚሰራው። አይቻልም፣ ቀን አይሰሩም። ስራ ትቼ ቁጭ እንዳልል ደግሞ የኔ ቢያንስ የዕለት ገቢ ያመጣለሁ። የሷን በወር መጥያ ብሩ እንትን አይደለም። አሁን እየሰራ ነው ወይስ? አሁን ትንሽ እንደኔ እንደዚህ አስጀምሬዋለሁ። ደግሞ ጎበዝ። እንዴት ነው የተዋወቃችሁት? እንዴት ተገናኛችሁ? የተዋወቅነው ችብስ እየሰራሁ ነው እና ይመጣና ይገዙኝ ነበረ። ከጓደኞቹ ጋር ይገዙኛል። ከዛ በቃ እኔ ደግሞ በዛን ሰዓት ምንም ስለ ትዳር ማስብበት አይደለም። መቆየት ምናምን ነበር። ፈነን ብራዘር ጋር ነበር ምኖር። ከዛ ያለ አንድ ወንድም እሱ ጋር ነው ምኖር።
ከዛ በቃ ማታ ላይ አንስቼ ስወጣ ትንሽ ወደ ላይ ነው ቤቱ ብያለሁ። ይሸኙኛል ነው ጓደኞቹ ጋር ይሆን እኔ ደግሞ ዝም ብሎ ሎርማን በቃ እዛ ስለሚመጡ አንዳንዴ ቺፕሱ ሳምቡሳ ምናምን ሲታረፍ እሰጣቸዋለሁ። የበዛሽ የሚዟቸው መስለኛል። ከዛ መጨረሻ ላይ በቃ እዛዙ ወንድሜ ነበረ ሽማግሌ ተላከ። ሰርጉም በዚህ ነበረ። ጠዋት ወጣችሁ አብራችሁ ታመጣላችሁ? አዎ ይሻለናል ብዬ አሁን 1-2 ወር ሆነው እንደዚህ ስራ ከጀመረ ጠዋት ይወጣን አብረን እንደውም ቅድም ነው የተቸው ቀድም ሆነ የመጣው ዛሬ ምን እንደሆነ እንጃ ቀሽቅሽ ታልሆነ የመጣው ተዛ ቆያለሁ እኮ ግን ዛሬ በቃ ታሎ መጣው። ቀድመሽ መምጣትሽ ነው አሁን እንጃ እኔ እንግዲህ ለክፉ ይሁን ተፈጉ ይሁን አላውቅም ብቻ አይዞሽ ስጋትሽ አልለቀቀሽም? እኔ እስካሁን ገና ነኝ። ይሄን ስራ ከጀመርሽ ምን ያህል ጊዜ ሆነሽ? እኔ ብዙ አመት ቺፕስ ነበረ የምሰራው እና ቺፕስ እየሰራሁኝ ምቻ ማታይና ፊቴ አላርጅክ ሆነብኝ። እዚህ ጥቁርቁር ያለው እንዳለ እንደውም አሁን ነዳ ነው። ይሄ ስራ ከጀመርኩ አመቴ ነው። ሐኪም ቤት ምናምን ሲሄድ አለልት ምናምን በጣም ፊቴ እንደዚህ ሲያሳክከኝና ይደማ ነበረ ሁላ። ከዛ በቃ ስራውን ተይው የቺፕሱ አላርጅክ ምቻ ማቶሽ የዛ አላርጅክ ነው አሉ። ቀሰው እንዳይ እንደዚህ ሰዎቹ ፊቴ ምናምን እንዳይጠየፉ ያል እንደዚህ ቹኛ ነበር መሰራው እንደዚህ አፍንጫዬን ብቻ ከዚህ ማክስ ለብስና ከዛ ሻሽጣል አረግና አባትቼ ቁጭ ብዬ አመት ቁጭ ስል በቃ በጣም ተቸጋገርና እሱና ለራሱ ተጣላንና በቃ ተለያየን። ማማዬ የአንድ አመት ልጅ ሆና ማለት ነው። ቤት 6000 ብር ነው መንካፈል ቤት ክራይ። ከዛ እንደዛ ሲሆን በቃ ብዙም እንትን አላልንም ተውኩትና ቀውን ጥዬው ክፍለ ሀገር ሄዱ። ልጅን እጅ 1 አመት ነበረች። ከዛ 1 አመት ቆየንና ተመልሳ የወለደ የለይም በዛም ብትል በዛም የአንድ አመት ቤት ኪራይ ቤተሰቦች ተሸፈኑልኝ። እዚህ ያለውን ነገር ምናምን ላኩላቸው። ከዛ ተመልሼ መጣሁ። እዚያ ጋር ያሉት ልጆች እንደዚህ ሁኜ ስለ ቺፕሱን ሁለተኛ እንዳትጀምሪ ባይሆን አትክልት አምጭና ምናምን ብለው የሆነች ሴትዮ አሰለጠነች። እንደዛ አትክልት ማምጣት አምጭና እዚህ ቦታሽ ጋር ማንም ስለሌለ የሰፈሩ ሰው ስለሚያውቅሽ 5 አመት ስለሰራሽ እዚያ ያውቁኛል ስለሚያውቁሽ በቃ ያግዙሻል አለች። እሺ አሉና በቃ ግን በጣም ነው የሚቆጨኝ። በጣም ወደዛ ስራ ባልገባ ወደ ቺፕሱ ለምንድን ነው የሚቆጨሽ? በቃ ስለ ፊቴ ምናምን ሳየው የድሮውና ያሁኑን ስታየው ፎቶ ምናምን ራሱ በጣም እንትን ነው። ስትጀምሪያም በምን ያህል ብር ጀመርሽ? ስጀምር በ1000 ብር 1000 ብር ነበረችኝ። የቤት ኪራይ ምናምን ቤተሰብ ነው የከፈለልኝ። ስመጣ ትራንስፖርት ምናምን ሰጡኝ። ከዛ ወንድሞቼ ሴት እንኳን አንዴት ናት ያለችኝ እኔ ብቻ ነኝ። ሌሎች ወንድሞቼ ናቸው ያሉ። ስንት ናቸው? 6 ወንድ አለ። 8 ናቸው አጠቃላይ 8 ነን። ከዛ የእሷና የእነሱ ብዬ 1000 ብር አስቀመጥና 1000 ብር ይዤ ነው የሄዱት። ከዛ 10 ኪሎ 15 ኪሎ ድንችና ቃሪያ ምናምን ብቻ ነው የመጣው። የዛኔ ቲማቲም እንደዚህ ድንች አለ እንትን ሽንኩርት አላመጣም ብር የለኝም። ከዛ ልክ ያቺ የዛኑ ቀን እንዳለ እዛ ስለሚያውቀኝ በቃ 6 ሰዓትም አልቆየሁ ጨረስኳት። አለቀች? አዎ። ከዛ ተርፋ 500 ብር አተረፉኝ። አመሽ 1500 ሲሆን ምንም አልነካኋት። ሄዱና ደግሞ በዚያ ጨምሬ ይዤ መጣሁኝ። ከዛ በበነጋውም እንደዛ ጨረሱ። እዛ ስልሰል ተቋቋሙ ተመስገን። አሁን ስንት ሆነ ካፒታልሽ? አሁን ወደ 6-7 ሺህ ብር ምናምን አመጣለሁ። አሁን እዛም ስለሚያውቁኝ ዱቤ ይሰጡኛል። ኑሮ እንዴት ነው ታዲያ? ኑሮ ምንም አይል። በአሁን እንኳን ተመስገን እየተቋቋሙ ነው። በጣም አቋቁሞኛል። እዛ ሰፈር ያሉ ሰዎች ወይ በጣም ምስኪን ሰው ነው ያለ እዛ ሰፈር። ተመስገን። ለራሴ ብለሽ የምትይው ነገር አለ? ለራሴ እንግዲህ እስካሁን እኔ አሁን ለራሴ አረብ ሀገር ራሱ ለመሄድ ሞክሬ ነበር። ግን በቃ በፊቱ ልጅን ሳልወልድ ነው እሱ ተቆጣኝ። በቃ እኔ እሱ ሙያው ስላለው ሂጄ ሰርቼ የዳቦ ማሽን ብገዛልህ ደስ ይለኛል እላለሁ ሁሌም ማለት ነው። በሰው ቤት ሁሌ እንደዚህ ሙያ እያለህ በቃ እንትን ሲል በቃ እሱ እንትን ይለኛል። ልብስ ራሱ እኔ የሚገርም አልገዛም ወይ ሰው ስጦታ ይሰጠኛል ወይ እንጂ አሁን አመት ባል ሲመጣ የሆነ ጠብቄ በቃ እኔ ለሱ ነው ለሱ ብዬ ነው እንደው እሱ ይቆጣ። አንቺ ግን ለራስሽ አለሽም ለራስሽ እንኳን አንድ ደህና ጫማ የለሽም ይላል። ግን በቃ እሱ በቃ ዝንጥ ብሎ ምናምን ባየው ደስ ይለኛል። ለምን እንደሆነ አላውቅም። አሁን ልጅሽ ምን እንድትሆን ትፈልጋለሽ?
ልጅማ በቃ ተምራ እንደ ሀብታም ልጅ ትጥራለህ እኮ ብዙ ነገር ለማድረግ ትጥራለህ፣ ግን በቃ ያንተን ህይወት ላለመድገም ቢያንስ በቃ የተሻለ ኑሮ በቃ ልጅ ራሱ እንትን ስትል ደስ ይልሃል። ዛሬ ግን ስራውን ረስተና ምን ሰራው እና በመሀል ስጋት እየገባሽ ነው እያጫወትሽ። እኔ ደግሞ ነፃ ሆነሻል ብዬ በቃ ትንሽ አለ። ከበድ ያለ ስራ ደግሞ አይደለም፣ ቀለል ያለ ነው። እሺ ይላው ምን ያሰራ በኋላ ደግሞ ወደም ትልቅ ቤት ከሆነ እዚህን አውለህ እንዳታሳድረኝ። ዛሬ ደግሞ እንትን ነው ለየት ያለ ነው። ዘንጠሽ ነው ስራው የምትሰሪ። ሰላም፣ እንዴት ዋላችሁ? እንዴት ነው? ሰላም ነው? ሰላም ነው። መልካም። ሱሪ ጅንስ ነገር ምንም አልፈልግም። ለስራው እኮ እንዲሆን ነው። ጓጉተሽ የለ ስራ ምንድን ነው ሊሆን የሚችለው ብለሽ? እኔ ቀሚስ ለባሽ ነው። ቀሚስ ለባሽ። እሺ አትፍሪ፣ አይዞሽ አይዞሽ። ከልብሷ ጋር የምትሄድ ደግሞ ቆንጆ ጫማ እስቲ ግን ቆየነ ዛሬ ቆየን ምኑ እንጃ አይሆን ነው ቁመት ይጨመራኩ። አዎ ራመድ በይበትስ ምንጉር ነው እያልሽ ነው? አሁን እንኳን ተረጋጋሁ። ፊልም ነው መሰለኝ። ምን ትጠቡኛለሽ? ኧረ እኔ ምንም አልተውንም። ያው እንግዲህ አይ አሁን ተረጋግቻለሁ። ተረጋግተሻል? በቃ እሱን ነው እኔ ደግሞ የምፈልገው። ሱሪ ነገር አትሞክሪም? ሁሌ ቀሚስ ነው የምትለብሺው? ሁሌም ቀሚስ ነው የምለብሰው። እንኳን ቀሚስ አጭር ቀሚስ ለብሼ ከሄድኩ አባቴ ያስለብሰኝ። እንጂ እውነት ኧረ ልጄ ያንተኩሽ ሰው እንኳን ሳይሽ ምን ነው የሚለው ቀሚስ ነው በቃ ወደኛ አሪፍ ቀሚስ ለብሰህ ስትወጣ ነው ደስ የሚለው። ሰላም፣ እንዴት ነሽ? ሰላም ነው። ቆንጆ አበሻ ልብስ እባክሽ ነይ ማለት ግድ የለም ምንም እንዳታስቢ እኮ እንደግምበታለና ዛሬ እንዲህ ነው እንጂ ቆንጆ ቀን እያሳለፍሽ ነው? አዎ ደስ ይላል። እንግዲህ
ስራው ምን ሊሆን ይችላል እያልሽ ነው? አሁን ደግሞ ቅድም ትወና ነው ብለሻል። ስራ የለም ስራ የለም ሲጀምር። ከዚህ በኋላ እንኳን ሀሳብ አይግባሽ። መንገድ ላይ እየተዋወቅን እንሄዳለን አላልኩሽም? ይሄ ኢቢኤስ ላይ የሚተላለፍ ፕሮግራም ነው። ኢቢኤስ ትከታተያለሽ? ኢቢኤስ ግን እንትን ነው ምሳ ሰዓት ገብቼ ብዙም እንትን አለ። በተለይ እንተዋወቃለን እና ምዕራፍ እንትን በፊት የሚያቀርቡት የነበረ እዛ ላይ ነው የምትሰራው ማለት ነው? ይሄ እሑድን በኢቢኤስ ላይ የሚተላለፍ ከውበት በላይ ይሰኛል። ከውበት በላይ እንግዲህ የሚሰሩ ሰዎችን የምናሳርፍበት ፕሮግራማችን ነው። ቀናቸው ቆንጆ እንዲሆን የምናደርግበት ፕሮግራም ነው። እንግዲህ በዛ ፕሮግራም ነው ዛሬ የተገናኘነው። እሺ በቃ እኔ እስካሁን ምንም አልመጣልኝ ነበረ። ወደሽዋል? አዎ በጣም ደስ ነው የሚለው። ስለመጣሽ እኛም ደስ ብሎናል። እሺ እኔም አመሰግናለሁ። ነሽ? ሰላም ነው? እንዴት ነው? ዛሬ እንዴት እንደሚንከባከቡሽ በቃ እንዴት ነው? እንዴት ነው? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። አለን። ቆንጆ ነበር? አዎ በጣም ደስ ይል ነበር። የመጀመሪያሽ ነው? አዎ። ዘናች? አዎ በጣም። አይ አትመስይም። ረስቻችሁ ነበር እናንተ ነው? አይ ፈታ ብያለሁ ነው። አሁን ወደዚህ ስትመጪ ምን እያሰብሽ ነበር? አሁንማ ወደ ቤቴ ያልሆነው በቃ ሀሳቤ ወደዛ ነው። እንትን ያለብሽ አይደል? ልጅሽ ናፈቀችሽ? አዎ እሷ ናት። አዎ እሷ ትጠብቃለች። አንዳንድ ምሳ ሰዓት ስለምገባ መልካም። ታዲያ አንቺ ወደ ቤት ከምትሄጂ መተውራት አንበላም አንድ ላይ? ለባለቤትሽ ደውይለትና ወንድምሽስ እዛው አካባቢ ነው ብለሽ? አዎ አለ እዛው አካባቢ ከቻለ አብሮ። እሺ ሄሎ አይ ዮሐንስ ሰላም ነው? አለን። የሆነ ስራ አግኝቼ ማለት ነው ሂጅ ነበረና እና እስኪ ስራ ቦታ ይልኝ እኮ ናና እሱ ሰፈር የሆነ መኪና ይመጣና ያመጣቸዋል። እሺ ከሲሳይ ጋር አንቺ ደግሞ እስከዛ ፀጉርሽን እየተስተካከልሽ ትጠብቂዋለሽ። በቃ አሪፍ ነው እኮ ፀጉሬ። አሪፍ ነው። እስቲ ደግሞ ሞር አሪፍ እናደርገዋለን። እሺ እንዴት ናችሁ? እንኳን ደህና መጣችሁ። ጎረምሳ ሰላም ነው? እንዴት ነው? ኑ እባካችሁ። ሃይ
ሰላም በይ። ሰላማቲ እንተዋወቅ። እኔ ሮቤል ፍስሐ እባላለሁ። ሲሳይ ይባላል። ሲሳይ የመቅደስ ባለቤት ልጅ የት ነው? ስንት ዓመቷ? 2 ዓመት ተኩል ይዘካል። እቺስ ማለት ብዙአየሁ የመቅደስ እህት ታናሽ ወንድማችሁስ? እሱ ትንሽ ስራ ኑሮት አልመጣም። አረ እመጣለሁ ብሎ ደውለንለት ሰው ጋር ሆነና ሰው ጋር እሱስ የማን ጎረምሳ? የብራዘር እኔ ባልመጣ ብሎ ተወካይ ላከ። እንኳን መጣችሁልን። ፕሮግራማችንን አይታችሁት እንደሆነ አላውቅም። ኢቢኤስ ላይ እሑድን በኢቢኤስ ከውበት በላይ ይሰኛል። ከተማው ላይ ወጣ ብለን የሚሰራ ሰዎች የምናበረታታበት ፕሮግራማችን ነው። በዛሬ ደግሞ ከመቅደስ ጋር ተገናኝተናል እና ጥሩ ቀን ነበረ። ጥሩ ውሎ አሳልፈናል። መልካም ሰው ናት፣ የስራ ሰው ትጉ። ስለእናንተም በደንብ ነግራኛለች። ስለ እህትሽ ምን ትኛለሽ? ያው መቅደስ ልዩ እህት ነች። ብቻ ለታናሾቿ የምታዝን ብቻ እንጃ ስለሷ እንደዚህ መግለጽ በቃላት መግለጽ አልችልም። እሷ ነች እኛን ራሱ አይዟችሁ እያለች እንደዚህ ብታረጉ እንደዚህ ብትሰሩ በቃ ትምህርት ላይ ያለነው እሷ ነች። በቃ በምኑም ያው አይዟችሁ የምትለን ነበር እና በጣም ምትለይ ብቻ እንጃ እንደሷ ያለት ስለሰጠኝ ፈጣሪን አመሰግናለሁ። መቅደስ ምን አይነት ሚስት ናት? ምን አይነት እናት ናት? ጥሩ ሴት ነች። መቅደስ ማለት ታታሪ ነች፣ ሰርታ የምታሰራ ነች። እንኳን ለኛ ይቅርና ለሰውም ሰርታ የምታሰራ ጥሩ ሴት ነች። ጎበዝ ነች፣ ታታሪ ነች። ቀል የተባተም ስትሰራ ጎበዝ ነች። ለኔ በተለይ እሷን ስለሰጠኝ እግዚአብሔር ይመስገን። ጎበዝ ሴት ነች። ተመሰከረላት ነው። ጎበዝ ነች። በጣም ሰርታ እንስራ ነው በቃ እረፍት የላት። አሟትም ወደ ስራ ነው፣ ደህናውንም ወደ ስራ ነው። ቀን ስራ ነው። እንግዲህ ውሏችን ጥሩ ነበረ። እሷ ደግሞ ምን እንደምትል እናያለን። እንቀበላት ይቻላል። ዝግጁ ናቸው? ምን ነው ሳቅሳቅ አለ? ተጠፋፍተን ዋልና አይደል? ጉጉቱ ባሰ እንደ አንችልም። እንዴት ነው ታዲያ በምሽቱ ጠዋትና ምሽት ተለየች? ጠዋት ሌላ አሁን ሌላ ጠዋት ሌላ ነው። ፕሮግራሙን እከታተለዋለሁ እያለች ነበርና አሁን ስታየው እንዴት ነው? እንደዚያ በስራ ተጠባብሰ የነበረው ፊቷ እንደዚህ ነው። በጣም ማርኝ፣ በጣም ነው ደስ ያለኝ። ጭራሽ ማላቃት ሰው ነው መሰለችኝ። በጣም ይለያል ደስታዬ። በጣም መግለጽ ራሱ አልችልም። እንደዚህ እግዚአብሔር ይስጣችሁ። እንግዲህ እሷ ለራሷ ጊዜ አትሰጥም። በቃ ስራዋና ስራዋ ላይ ስለሆነ አንድ ቀን ዘንጣ ማይባት ቀን ይናፍቀኝ ነበረ።
ባለቤት እንደዚህ ሆነ አስተያየት ምን ተሰማ? በጣም ነው ደስ ያለኝ ማለት እኔ እንደዚህ ጊዜ ሰጥቼ ራሷን ትሪት የምታደርግበት ሰዓት ስላልሰጠኋት በቃ ፊቷ ላይ እንደዚህ ተጠባብሶ ምናምን ነበር። በስራ ምክንያት ጠዋት ወጣ ማታ ነው የሚገባው። ኑሮን ለማሸነፍ ከፍ ዝቅ ስለምን ዛሬ እንደዚህ ስላየኋት ደስ ብሎኛል እና በጣም ነው ደስ ያለኝ። እንደዚህ ፏ አድርጋችሁ ስለጠበቃችሁን እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። አሁን ለአንተ ምን ማለት ነው? ከምንም በላይ በቃ እሷ እንደዚህ ፏ ብላ አምሮባት ማየት ናፍቅ ነበር፣ ግን ጊዜም ያው ስራ ስትል አይሞላም እና እንደዚህ ፏ ብላ ስላየኋት እግዚአብሔርን አመሰግናለሁ፣ እናንተንም አመሰግናለሁ። እግዚአብሔር ይስጥልኝ ማለት ነው የምፈልገው። በሁላችን ጎበዝ ጠንካራ ሴት እንደሆነች አይቻለሁ። ይህ ፕሮግራም የሚተላለፈው እንግዲህ የእናቶች ቀን ላይ ነው የሚተላለፈው። በዛ ቀን ደግሞ እንዳንቺ አይነት ጠንካራ ሴት በማግኘታችን ደስ ብሎኛል። ምን በጣም ነው የማመሰግነው። ብዙ ነገር ነው ያደረጋችሁልኝ። እግዚአብሔር ይስጣችሁ። እግዚአብሔር ነው የሚያውቅ ሁሉንም ነገር። እኔ በህልሜ ትላንትና ቀን ላይ ተኝቼ ከዛ እንትን ስውሯ ማርያም ጠበል ነው እያለው የሆነ ይረጩኛል ማለት ነው። ቅድም ግን እንደዚህ ሆኖ ሳይሆን ለካ ለዚህ ነው ፈጣሪ ድንግል ማርያም በአካል መጣ እንደዚህ ጠበሏን እየረጨች የነበር አልሆነ። እዛ እንትን ኦሮኮ ባንክ ጋር ያለው አስታወሱት እያንዳንዷን ነገር በቃ እውነት በጣም ነው በቃ እና እግዚአብሔር እናንተንም በቃ ድካማችሁ እውነት እኔ በቴሌቪዥን መስኮት ስናያችሁ ቁጭ ብላችሁ ዝም ብላችሁ ያቺ ቀረጣዋን ብቻ ነው፣ ግን በጣም ድካማችሁ እኔ እንጃ ብስማ ሰው ለካ ሰው ነው የሚያስብላችሁ። በጣም ነው የምትደክሙ። የእኛ ስራ እንዲሁም ድካም የለውም እረፍት አለ። እውነት በጣም በቃ ወደ ላይ ወደ ታች ስትሉ እኛ ጋር እግዚአብሔር ሁለታችሁን ይክፈላችሁ። ይሄ ሲያንስሽ ነው እንጂ አይበዛብሽም። እንዳንቺ ላለ ጠንካራ ሰው ለራሴ ብቻ ለማይል ለቤተሰቡ ለቆመ ሰው ሲያንስ ነው። እናመሰግናለን። እናመሰግናለን። እንግዲህ ደግሞ ለአንዳንድ ማቋቋሚያ የሚሆን ደግሞ ኢቢኤስ ቴሌቪዥን መነሻ ካፒታል ያበረክትልሻል። እሺ፣ እግዚአብሔር ይስጥልን፣ በርቱልን። መደጋገፋችሁ መተሳሰባችሁ ያለው ነገር የሚያስቀና ነው። ስታወሪኝ ስታጫውችኝ ቆንጆ ቀን ነበረ። ብዙ ነገር ነው ያስተማርሽኝ። ለእኔ ራሱ ጠንካራነትሽ የሚገርም ነው። ከልብ እናመሰግናለን። በርቱልን። እሺ፣ እኛም በጣም ነው የምናመሰግነው። እሷም እህቴንም እንደዚህ አመጣችሁ ፏ ስላደረጋችሁልኝ በጣም ደስ ብሎኛል። ደስ ስላላችሁ እኔም አንዷ እህት አንዷ ጥሬ እወድሻለሁ። እሺ ዓመት ኖሪልን። ሁለት ብቻ ነን፣ እሷና እኔ ብቻ ነን። ታናሽና ታላቅ ነን። እኔ ታላቅ ነኝ፣ 3 ዓመት በልጣታለሁ። በቃ እሷ ናትና በቃ ስወልድ ራሱ ከእናት በላይ ነው ያረሰችኝ። በቃ ባለውለታዬ ናት። እኔ ግን ምንም ባላረጉላት ያው ምንም ስለሌለኝ እህቴ በቃ እንግዲህ ሁለታሽን አንቺም እግዚአብሔር በልሽና ስታገቢ ለማረስ ያብቃኝ። ኧረ ያረግሽልኝ ብዙ ነገር ነው። ላንቺ አትሆኝም እንጂ ለሰው ብዙ ነገር ነው ስታረጊ። ታስቀናላችሁ። አላወሳችሁኝ እኮ ለራሱ ያው አንተም ፍላጎት ሳይኖር ቀርቶ እንዳልሆነ በደንብ አውቃለሁ። ይሄ ፕሮግራሙ ዋነኛው ነገር እሱ ነው። ስራ ላይ ሁሉ ሰው ስለሚጠመድ ስራ ላይ ያለ ሰው ለማሳረፍ ቆንጆ ቀን እንዲውል ለማድረግ ያው አንተም ያ ፍላጎት አለ አይደለ? ያንን ደግሞ አንተም ወክለን ያንን ለማድረግ ነውና በጣም ነው ደስ ያለን። እግዚአብሔር ይስጣችሁ፣ እግዚአብሔር ያስራችሁ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። እኔ እንደው ኢቢኤሶችን ቆሜን ባመሰግን ራሱ ምንም ነገር እውነት እዚህ በላይ ይገባቸው ኑሮ ብዬ እግዚአብሔር ይስጥልኝ፣ መድኃኒዓለም ይስጥልኝ። እንደዚህ በቃ እንጃ እኔ ዛሬው ቀን እንደዚህ ሆናለሁ ብዬም አላሰብኩም። እኔ ከስራዬ ስሮራል እንደዚህ አድርጋችሁልኝ ብዙ ነገር ነው ያደረጋችሁልኝ። በእኔ ብቻም ሳይሆን ሌሎችንም ስለምታግዙ እንደዚህ አሁንም እግዚአብሔር እድሜና ጤና ይስጣችሁ፣ አይለያችሁ ሁሌም ቢሆን። እሺ